जिलों को आकांक्षी जिला बनाया ህንድ መስቀለኛ መንገድ ላይ የምትገኝ ሀገር ሆናለች። ሙስሊሞች አሁን ወደ ሂንዱ ተመለሱ አለዚያም ሀገር ልቀቁ ይባሉ ጀመር። डेफिनेशन क्या है? ህንድ እንደዚህ ሆናለች። ये विकास के कई पैरामीटर्स में बहुत आगे आ गया। ናሬንድራ ሞዲ የተደበላለቀው እሳቤ ዋነኛ አንቀሳቃሽ ናቸው። የሙስሊሞች ድምጽ ይታፈናል። መብትን ለመጎናጸፍ ቅድሚያ ማንነት ይጠየቃል። ናም የህንድ መጻኤ ዕድል የበለጠ ወደ ሙግት እየተሸጋገረ ነው። የሚብላላው ሱናሚ ከዓለም ሀገራት ሁሉ ግዙፍ የዴሞክራሲ ንቅናቄ ይካሄድባታል ተብላ የምትቆለጳጰሰው ህንድ ሀዲዷን ሳትስት አልቀረችም። ገዢው የፖለቲካ ድርጅት የተሻለ የትምህርት ሥርዓት ከመዘርጋት ይልቅ ታላቅ ቤተ አምልኮ መገንባት ቀዳሚ አጀንዳ ሆነ። የፖለቲካ መሪዎች እንደ መንፈሳዊ መምህር ይሰብካሉ። የሃይማኖት በዓላት የፖለቲካ ቃል ኪዳን ማስተዋወቂያ ናቸው። መንግስትን መቃወም በማርያም ጠላትነት ያስፈርጃል። ይሄ የባህል ፉክክር አይደለም። ሐሳብን አብራርቶ ከጎን የማሰለፍ እሽቅድድም ተብሎም አይገለጽም። ከተለመደው አይነት ህዝበኝነት ተርታም አይጻፍም። ይሄ ስር የሰደደ ነቀርሳ ነው። በመንግስት ሥርዓትና በሃይማኖት መካከል ንክኪ እንዳይኖር የሚከለክለው ሀገር ገዢ ሕግ ተጥሷል። በዛሬይቱ ህንድ ተደጋግሞ የሚሰማው ቃል ሂንዱትቫ የሚለው ነው። डेफिनेशन क्या है? ሂንዱ ሃይማኖታዊ መሰረት አለው። የሂንዱትቫ ግብ ግን ግልጽ ፖለቲካ ነው። በሁለቱ ቃላት መካከል የሚኖረው መስተጋብር የሀገሪቱን ዕጣ ፈንታ ሊወስን ይችላል። ህንድ መስቀለኛ መንገድ ላይ የምትገኝ ሀገር ሆናለች። የዘመን ተሻጋሪ ስልጣኔዋ ምልክት የሚባለው መልከ ብዙነቷን ለመሻር የሚካሄደው እሽቅድድም ቀውስ ውስጥ ሊከታት እየተንደረደረ ነው። የሀገርን አስተዳደር የሚዘውሩ ሰዎች ኅብረ ቀለሟን በብርቱካን መልክ ሊደመስሱት ማድባታቸው ስጋት አብቅሏል። የሌሎች የዕለት ተዕለት የኑሮ ዘይቤ ያልተመቻቸው ሰዎች በቁጥር ስለበዙ ብቻ እንዳይደረግ ጫና ፈጥረዋል። የወንድና የሴት ጥምረት የእምነትን ወሰን ስለተሻገረ ያስቀስፍ ይዟል። हमने जिलों को आकांक्षी जिला बनाया। ጸሐፊው በትረ ሙሳ እንደሚያትተው ህንድ እምነትን ከመንግስት አስተዳደር በሚነጠል ሕግ ነው የምትመራው። ከነጻነት ወዲህ ሥራ ላይ የዋለው ሕገ መንግሥት ለዓመታት ሳይዛነፍና ሳይነካ ቆይቷል። አሁን ግን ወረቀት ላይ የቀረ አንበሳ ይመስላል። የህንድ መሪዎች ዕጣን ይሸታሉ። ክብሪት ጭረው ሻማ እየለኮሱ ሃይማኖታዊ ሥርዓት ይመራሉ። ሕገ መንግሥቱ ለነሱ የሰጠው ኃላፊነት ሁሉንም አይነት እምነት በአንድ መነጽር እንዲመለከቱ ነው። አንዴ ከጀመሩ ስለ እያንዳንዱ ሃይማኖት በዓል የመልካም ምኞት መግለጫ መስጠት ይኖርባቸዋል። የራሳቸውን አስታውሰው የሌላውን መግፋት ግን ወገንተኝነት ነው እና ህንድ በደቡባዊ እስያ እስራኤልን የመሰለች ሀገር ወደ መሆን እየተሸጋገረች ነው። ጠቅላይ ሚኒስትር ናሬንድራ ሞዲ ወደ እስራኤል ደጋግመው እየተጓዙ ለመቅሰም የሚሞክሩት ልምድ አንዱን አቅፎ ሌላውን መበተን ስለሚቻልበት መንገድ ይሆን? ህንድ ጥላቻ ከሚያንተከተከው ማዕበል ከመመታት እንደማትድን ብዙዎች መናገር ይዘዋል። ምን አይነት ችግር እንደገጠማት አብዱ ሰመድ መሐመድ እዘረዝርላችኋለሁ። ታላቅ የምስራች ለ10 ዕድለኞች ብቻ በካሬ 85500 ብር ብቻ በመክፈል መሃል ሜክሲኮ የአፍሪካ ህብረት ጎረቤት የሚሆኑበት መኖሪያ ሊረከቡ ነው። ከባለ 1 እስከ ባለ 3 መኝታ ማለትም ከ78 እስከ 158 ካሬ ለሽያጭ ቀርቧል። የቤት ባለቤት ለመሆን ከርሶ የሚጠበቀው የ670 ሺህ ብር ማለትም የ10 በመቶ ቅድመ ክፍያ መፈጸም ብቻ ነው። ቀሪውን ከወለድ ነፃ በሆነ አከፋፈል ያጠናቅቃሉ። በዚያ አያበቃም። ነግደው የሚያተርፉባቸው ሱቆች ከ12 ካሬ ጀምሮ በተለያየ የካሬ አማራጭ ለሽያጭ ቀርቦሎታል። በ0944 82 82 81 ወይም በ0913 12 731 ሳይዘገዩ ይደውሉ። አባይ ሆምስ፣ ጊዜው የአባይ ነው። ሻካ የተባለ አካባቢያዊ ማህበር በመላ ህንድ ተመስርቷል። አባላቱ እምቦቀቀላ ልጆች ናቸው። መጠየቅ ከመጀመራቸው በፊት ትክክለኛ እንደሆነ በተደመደመ ሥርዓት ይጠመቃሉ። ማለዳ ሰውነታቸውን እያፍታቱና የድብድብ ስልት እየተማሩ የሚቀናቀናቸውን አመድ እንደሚያደርጉት ይፈክራሉ። ራሽትሪያ ስዋያም ሴቫክ ሳንግ ወይም በእንግሊዘኛ ምህፃሩ RSS የተባለው የሂንዱ ማህበር ልጃገረዶች ለክፉ ቀን ራሳቸውን ለማጥቃትና ለመከላከል የሚያስችል ክህሎት እንዲያዳብሩ ያሰለጥናቸዋል። ሀገራቸው የነሱን ጥበቃ የምትፈልግበት ጊዜ እንደሚመጣ ይነገራቸዋል። ከጓሮ ያደባ ጠላት መነሳቱ እንደማይቀር ይሰበካሉ። የታላቋ ህንድ እያንዳንዱ ግዛት በዚህ መልኩ እየተቀረጸ ነው።
የኡታር ፕራዴሽ ግዛት ማቱራ ከተማ የጌታ ክሪሽና የትውልድ ስፍራ ናት። ለሂንዱ አማኞች ብዙ ትርጉም ትሰጣለች። በዚህች ሰሜናዊት ከተማ እምነት እጅግ ጥልቅ ነው። አማልክትን ስላበቀለች ብቻ ሳይሆን ለሂንዱትቫ ያላት ቦታ ይለያል። ሂንዱትቫ ህንድ ለሂንዶች መናኸሪያነት ብቻ የተሰጠች ቅድስት ምድር እንደሆነች የሚደመድም ጽንሰ ሐሳብ ነው። ሂንዶች የሚጋሩት ማንነት ማህተም ነው። በሂንዱትቫ በአንድነት መቆም ከጥቃት እንደሚያስጥልም ይነገራል። በመተጋገዝ ጉልበት ማጠንከር የጽንሰ ሐሳቡ መነሻ ነው። ለሂንዱትቫ መታመን ለህንድ ሳይሆን ለሂንዱነት ራስን አሳልፎ መስጠት ነው። ከሂንዱ እምነት ውጭ የሆኑ ሰዎች ከመገፋት አልፎ በጥርጣሬ ነው የሚታዩት። የአርኤስኤስ ብዙሃን አባላት ደግሞ ከፊታቸው ከባድ አደጋ እንደቆመ ያምናሉ። ዋና ጠላት ተደርገው የሚሳሉት የእስልምና እምነት ተከታዮች ናቸው። ከቅርብ ዓመታት ወዲህ በውህዳን በተለይም በሙስሊሞች ላይ የሚሰራጭ የጥላቻ መልእክት ተጠናክሯል። በዋና ከተማይቱ ደልሂ ከተለያየ እምነት የተጣመሩ ፍቅረኛሞች ስጋት ገብቷቸዋል። አንድ ሙስሊም ወደ ሂንዱ እምነቱን ከቀየረ በቤቱ ተመለሰ ተብሎ ይደነቃል። ወደ እስልምና መግባት ግን ጂሃድ እንደማወጅ ነው የሚቆጠርበት። ሂንዱ እጅግ በጣም የቆየ እምነት ነው። አሁን ህንድ ውስጥ የሚታዩት ሙስሊሞች ጥንት የሂንዱ ወይም በሀገሪቱ የሚገኝ የሌላ እምነት ተከታዮች የልጅ ልጅ ልጆች ናቸው። ይህን ነው የአርኤስኤስ ተፋላሚዎች እንደ ክህደት የሚመለከቱት። ህንድ ውስጥ እስልምናን ክርስትናንም ሆነ ሌላ እምነት ማራመድ ጥፋት እየመሰለ መጥቷል። ሂንዱነት ግን የሀገር ባለቤትነት ምልክት ነው። ሂንዶች ባገኙት አጋጣሚ ሁሉ እንደ ቤተሰብ፣ እንደ ቤተ ዘመድና እንደ ተመሳሳይ ላባ ወፍ ተሰባስበው በእልፍኛቸው አለዚያም በአደባባይ በዓላቸውን ማክበርና እሴት መለዋወጥ ያዘወትራሉ። በእርግጥ ይሄ የሚደገፍ ልማድ ነው። ነገር ግን በእያንዳንዱ ጉባኤ መሃል ጠላት የሚባሉ ሰዎችን መርገምና መውቀስ አይቀርም። አርኤስኤስ በመላ ህንድ 80 ሺህ ያክል ቅርንጫፎች አሉት። አባላቱም በብዙ ሚሊዮን ይቆጠራሉ። ከሀገር ውጭ የሚኖሩ ህንዳውያንም የአርኤስኤስ መታወቂያ አይለያቸውም። ይህን ግዙፍ ንቅናቄ የህንዱን ማንነት የሚጠብቅ ቃፊር ነው ይሉታል። ገጽታው ግን እንደ አንድ ተጠባባቂ ጦር ነው። እንደ አውሮፓውያን አቆጣጠር በ1925 የሂንዱ ብሔራዊ ንቅናቄ ሆኖ የተመሠረተው አርኤስኤስ ምናልባትም በዓለማችን በትልቅነቱ አቻ የማይገኝለት የበጎ ፈቃደኞች ስብስብ ነው። ማኅበራዊና ባህላዊ ማንነትን እንደሚያጎለብት ቢጠቅስም ቁመናው የተዋጊነት ነው። መሪው ሞሃን ባግዋት ይባላሉ። እሳቸው የሚያወጧት አንዲት ቃል የሚሊዮን ሰዎችን ሕይወት በደቂቃዎች ውስጥ ያደፈርሳል። እሳቸው ህንድ የሂንዶች ብቻ እንደሆነች ይሰብካሉ። ይህን በረከት የሰጧት ቅዱሳን ናቸውና የባለሥልጣናት አዋጅ እንደማያስፈልጋት ያስተምራሉ። በየአረፍተ ነገራቸው መውደቂያ ላይ የታዳሚዎቻቸው ጭብጨባ አይለያቸውም። ህንድ የሂንዶች ናት የሚለው ጽንሰ ሐሳብ የአርኤስኤስ ፍልስፍና ማዕከል ነው። የህንድና ብሔራዊ የመንግሥት አስተዳደርን መዋቅር እየቀረጸ የሚገኘውም ይኸው ጽንሰ ሐሳብ ሆኗል። ጠቅላይ ሚኒስትር ናሬንድራ ሞዲ የሚመሩት ባህራቲያ ጃናታ ፓርቲና አርኤስኤስ የአንድ ሳንቲም ሁለት ገጽታ ናቸው። የህንድ ሕዝብ ፓርቲ የሚል ጥሬ ትርጉም የሚሰጠው መጠሪያ ያለው ይህ ድርጅት ለ10 ዓመታት በሥልጣን ላይ ቆይቷል። ናሬንድራ ሞዲ አርኤስኤስ የህንድ ዴሞክራሲ የልብ ምት መሆኑን ይመሰክራሉ። ራሽትሪያ ስዋየም ሴቫክ ሳንግ ብሔራዊ የበጎ ፈቃደኞች ማኅበር ማለት ነው። የዚህ ቡድን ቁልፍ አባላት በናሬንድራ ሞዲ መንግሥት ውስጥ ወሳኝ የኃላፊነት ቦታ ተሰጥቷቸዋል። አርኤስኤስ ለህንድ የሚመኘውን መጻኢ ጊዜ የማስተዋወቅ የማስረጽና የማስፈጸም ሥራ ያከናውናሉ። በ2014 ሞዲ በምርጫ ወደ ሥልጣን ሲመጡ አያሌ የሂንዱ ተከታዮች በአርኤስኤስ አስተምህሮ የደቆኑ በመሆናቸው ተደስተዋል። ሥራቸውን እንደጀመሩም የሙሉ ሰዓት የብሔራዊውን የበጎ ፈቃደኞች ማኅበር ተልእኮ ወደ ማስፈጸም ገቡ። የስብስቡ ማዕከላዊ ርዕዮተ ዓለም በጸረ እስልምና ላይ ይንተራሳል። በእርግጥ ክርስትናንም በበጎ ዓይኑ አይመለከትም፣ በእስልምና ላይ ግን ይበረታል። ይህ ርዕዮተ ዓለም ከውስጡ ቢወጣ አርኤስኤስ ሕልውና አይኖረውም። ይህ ሸውራራ ሐሳቤ የመንግሥትን ፖሊሲና የሰዎችን የዕለት ተዕለት የሕይወት መንገድ እያሳተ ይገኛል። ህንድ ከቅኝ ግዛት በወጣች ማግስት የተከሰተው ቀውስ አሁን ለተደቀነባት ፈተና መነሻ እንደሆነ ይነገራል። በሰላም ወዳዱ የነጻነት ታጋይ ማህተማ ጋንዲ የተቀጣጠለው የጸረ ቅኝ ግዛት እንቅስቃሴ አያሌ ተከታይ ነበር ያፈራው።
ጋንዲ ህንድ ነጻነቷን ተቀዳጅታ ከሃይማኖት ጋር ምንም አይነት ትስስር የማይፈጠር የመንግስት ሥርዓት እንዲመሰረትባት አለመ። ትግሉን ከረብሻ በጸዳ መልኩ አካሄደ። የህንድን መልከ ብዙነት አልገፋም። ይሁንና ነጻነት ሲመጣ ሀገር ተሰነጠቀች። ፓኪስታን የተባለች የሙስሊሞች መሸሸጊያ ከህንድ ተቆርሳ ወጣች። ሁለቱ ሀገራት ከግዛት ወሰን ይልቅ በሃይማኖት ድንበር አሰመሩ። በዓለም ከፍተኛው የህዝብ ፍልሰት የታየው ያኔ መሆኑን የታሪክ መዛግብት ያመለክታሉ። ሂንዶች ቀጠና የተገኙ ሙስሊሞችና ሙስሊሞች አካባቢ የኖሩ ሂንዶች ያለ ርኅራኄ ተጨፈጨፉ። ቅኝ ገዢዎች የቀበሩት የጥላቻ ቦምብ ፈንድቶ አያሌ ንጹሃንን ፈጀ። 3 ዓመታትም እጅግ የሚያስፈራ ሰቆቃ ጠንቶ ቆይቷል። ለነጻነት የታገሉት ማህተማ ጋንዲና ጀዋሃርላል ኔሩን የመሳሰሉት መሪዎች ህንድ ለሁሉም አይነት ማህበረሰብ ያላድሎ አገልግሎት የሚሰጥ መንግስታዊ መዋቅር እንዲፈጠርላት አጥብቀው ሰርተዋል። ነገር ግን ሙስሊሞች ፓኪስታንን በእምነታቸው መሰረት ከደለደሏት ህንድስ የሂንዶች ብቻ የማትሆንበትን ምክንያት የሚጠይቁ ሰዎች ብቅ አሉ። ጥያቄው ያበቀለው ልዩነት በጊዜ ሂደት እየሰፋ መጣ። ህንድ የሂንዶች ብቻ እንዳትሆን እንቅፋት ተደርገው በተቆጠሩት ገዢው የህንድ መማክርት ፓርቲና በወቅቱ መሪው ማህተማ ጋንዲ ላይ ጥርስ ተነከሰ። እንደ እውነቱ ሂንዶችና ሙስሊሞችን አኮራርፈው ታላቂቱን አገር የበተኗት ብሪታንያውያን ናቸው። ሆኖም እነሱን የወቀሰ አልነበረም። የፖለቲካው ማህበርና ጋንዲ ለሙስሊሞች ወግነዋል በሚል ተጠመዱ። የማህተማ ጋንዲ ሁካታ አልባና አካታች የአስተዳደር እሳቤ ጠርዝ ከረገጠው ሃይማኖታዊ ፍላጎት ጋር ተላተመ። የህንድ ጽንፈኛ አቀንቃኝና የአርኤስኤስ ነባር አባል ናቱራም ጎድሴ በከዳተኝነት የፈረጀውን ጋንዲ በ1948 ደልሂ ውስጥ በጥይት መትቶ ገደለው። ድርጊቱ በብዙ ሴራ የተወሳሰበ ቢሆንም በጥፋተኝነት የተፈረጀው የበጎ ፈቃደኞቹ ማህበር አርኤስኤስ ጥላቻን በማስፋፋትና ብጥብጥን በማባባስ ተወንጅሎ በሕግ ታገደ። አባላቱ በግድያው ማህበሩ እጁን እንዳላስገባ ለማስረዳት ቢሞክሩም መሳደድ አልቀረላቸውም። ናቱራም ጎድሴ ከአርኤስኤስ አባልነቱ ከተገለለ በኋላ ግድያ መፈጸሙን ተናግረው የሚሰማቸው አላገኙም። መንግሥት እያደናሰራቸው አደባባይ ወጥቶ ይንበለበል የነበረው እሳት አመድ ውስጥ ተቀብሮ ረመጥ ሆኖ ከረመ። ከዘመናት በኋላ አመዱ ሲራገፍለት እጅግ የሰላ ጥርስ አብቅሎ ታየ። የጋንዲ ገዳይ ናቱራም ጎድሴ ቅድስናው በየዕለቱ እየተጠቀሰ የሚሰበክበት ቤተ እምነት 2015 ላይ ናሬንድራ ሞዲ ስልጣን ከጨበጡ ከዓመት በኋላ ተመሰረተ። ናቱራም ብሔራዊ ጀግናና የሂንዶች አርአያ ተባለ። ለወንጀሉ በሞት መቀጣቱም እንደ ሰማዕት አስቆጥሮታል። ከሞዲ በፊት የናቱራምን ቅድስና መመስከር ያስቀጣ ነበር። ዛሬ ግን ስሙ ከጻድቃን ጋር ተቀይጦ ይጠራል። የሂንዱስታን ተቆርቋሪ እንደነበር ይወሳል። ሂንዱስታን የሂንዶች ምድር በሚል ይተረጎማል። የዚህ አይነቱ ጽንሰ ሐሳብ ደግሞ አንድ አገረ መንግሥት ያልተቀየጠ ማንነት እንደያዘ የሚያመለክት ምስል ይከስታል። በ20ኛው ክፍለ ዘመን በአውሮፓ ስልጣን የተቆናጠጡ አምባገነን መሪዎች በማንነቱ የጠራ ሕዝብ እንደሚያስተዳድሩ ለማሳየት መነሳታቸው አይዘነጋም። ቤኒቶ ሙሶሎኒ ፋሺስታዊነትን መርሆ አደረገ። አዶልፍ ሂትለር ናዚያዊነትን አነገበ። የእልፍ አላፋት ጥፋት ምክንያት እንደነበሩም አይረሳም። ኬሻቭ ባሌራም ሄድገባር ብሔራዊ የበጎ ፈቃደኞች ማህበር በ1925 ሲመሰረት የፈጠረው ትርክት ህንድ የተንበረከከችው ከቅኝ ገዢዋ ብሪታንያ ይልቅ እስልምናን ከተቀበለች ወዲህ ነው የሚል ነበር። ከክፍለ ዘመናት በፊት ሙስሊሞች ሲያስተዳድሯት የቆየ ክብሯን ገፈዋታል የሚል አስተምህሮ አሰረጸ። የሙጋል ልዕለ ኃያል አስተዳደራዊ ዘውድና የባብሪ መስጊድ የሽንፈት ምልክት ናቸው በሚልም ሞገተ። የሄድገባር ተልእኮ ሂንዶችን አስተባብሮ ቅድስቲቱን እናት አገር መቆጣጠር ነበር። ሙስሊሞች፣ ክርስቲያኖችና የሌላ አብያተ እምነት ተከታዮች ፈጽሞ አይቀላቀሉም። የሄድገባር ርዕዮተ ዓለም የተነሳው ቪናያክ ዳሞዳር ሳቫርካር የተባለ ፖለቲከኛ ከጠነሰሰው ሂንዱትቫ ነው። ይህ ሕሳቤ ወደ ከፋ ጽንፍ እንዲገባ ምክንያቱ ደግሞ የሳቫርካር አጋር ባላክሪሽና ሽፍራሙንጄ በ1931 ወደ ጣሊያን ተጉዞ ከቤኒቶ ሙሶሎኒ ጋር የጠረጴዛ ዙሪያ ውይይት አካሄደው መመለሱ ነበር። ፋሺስቶች ወጣቶችን በምን አይነት መልኩ እንደሚያደራጁ በደንብ ተመለከተ። በአገሩም ተመሳሳይ አደረጃጀት እውን አደረገ። የጀርመኑ አዶልፍ ሂትለር አመለካከትም ለህንዱ የሂንዱ ቅድስት አገር ጥንስስ መነሳሻ ሆኗል። ሂትለር የጀርመንን ዜጎች ዝርያ ጥራት የሰበከበት ንግግር በአርኤስኤስ መስራቾች በተጻፉ ሰነዶች ሰፍሮ ይገኛል። በአንዱ ሰነድ ላይ የጀርመን ዝርያ መመኪያነት የወቅቱ መነጋገሪያ መሆኑን ያወድሳል። የሂንዱትቫ መርህ
ከዚህ ርዕስ ሊያጸናው የሚገባው ጀርመናውያን ከአይሁድ አንጻር የያዙትን አቋም በእስልምና ተከታዮች ላይ ማንጸባረቅ እንደሆነም ጽሑፉ ያትታል። ይህ ደግሞ ጅምላ ጭፍጨፋን በግልጽ ከማወጅ ተነጥሎ አይታይም። የአርኤስኤስ አቋም ከዚህ መልእክት ይመነጫል። ዛሬ የጨበጥነው ስልጣኔ መረጃ ለመቀባበል ስለተመቸ የጥላቻው ስብከት እንደ ሰደድ እሳት እየተንቀለቀለ ነው። ሂንዱትቫ በወጣቶች ዘንድ ጥፋትን እያስተማረ ይሰራጫል። ነገር ግን ማረፊያው የህንድ መንግሥታዊ አስተዳደር ጭምር ነው። 1949 ከራም ጃንማቡሚ ንቅናቄ ጋር ተቆራኝቶ ይወሳል። አዮዲያ በተባለች ከተማ በ16ኛው ክፍለ ዘመን የሙስሊም ሙጋል ሥርወ መንግሥት የጦር አዛዥ ሚር ባቂ የኖረ የህንድ ቤተ እምነት አፍርሶ የባብሪን መስጂድ አቋቋመ። ይህ ቦታ ከሂንዱ አማልክት አንዱ ጌታ ራም ስለተወለደባት ነው ቤተ አምልኮ ያረፈበት። እሱ ፈርሶ መስጂድ መቆሙ ያንገበገባቸው ሂንዶች በ1949 የራም ጃንማቡሚን ንቅናቄ ጀመሩ። ወደ መስጂዱ እየገቡ የራሳቸውን ቅዱሳን ምልክት አስቀመጡ። ነገር ግን ሐሳባቸው መስጂዱ ፈርሶ የሂንዱ ቤተ መቅደስ ዳግም እንዲቆም ማድረግ ነበር። ለጽንፈኛ ሂንዶች ባብሪ መስጂድ ያለፈው ታሪክ መብከንከኛ ምልክት ነው። ቦታውን መንጠቅ ደግሞ የእምነትና የብሔራዊ ኩራት ማሳያ ሆነ። ለዓመታት የተብላላው ጥያቄ ከእምነት በገለልተኛነት የቆየውን መንግሥታዊ አስተዳደር በእጅጉ ፈትኖታል። የባህራቲያ ጃናታ ፓርቲ የቀድሞ መሪ በ1990 የራም ቤተ መቅደስ በቀድሞ ቦታው መልሶ እንዲተከል በመቀስቀስ መላ ህንድን አዳርሰዋል። በአርኤስኤስ አባላትና በሂንዱ ጽንፈኞች ድጋፍም 100,000 ሰው አሰለፉ። ቢጄፒ ለሃይማኖቱ ቀናኢ መሆኑን የደመደመውን ሂንዱ ለፖለቲካ ንቅናቄ ተጠቀመበት። 1992 መገባደጃ ላይ ንቅናቄው ግዙፍ መንጋ ሰርቶ ወደ አዮዲያ ዘመተ። ከፖሊስ ሰራዊት አቅም የበለጠ ጎርፍ ነበር። የህንድ ፖሊስ ሂንዶች ወደ አዮዲያ ከተማ እንዳይገቡ ለመከላከል ቀድሞ ሞክሮ ነበር። የእምነቱን ትውፊት የሚገልጽ ነገር የለበሱ የተቀቡና ያነገቡ ሰዎችን አስሯል። ከተማዋን ሙሉ በሙሉ አጥሯል። ነገር ግን መንጋው እንደ ግሪሳ በመሆኑ ሊገድበው የሚችለውን መሰናክል ሁሉ ጠርምሶ በሌሊት አለፈ። ፀሐይ ስትወጣ የባብሪ መስጂድ 3 ሚናራዎች ተነቅለው ታየ። መንጋው ተራ በተራ ግንቡን ነዶ ለክፍለ ዘመናት የቆመውን መስጂድ አጠፋው። ሁካታው ግን በሱ ብቻ አላበቃም። ወገን የለየ ግጭት በሂንዶችና በሙስሊሞች መካከል ተከተለ። በመላ ህንድ 2000 ሰዎች ሕይወታቸው ተቀጠፈ። ከዚያ ወዲህ በህንድ ሰዎችን በእምነታቸው ሳቢያ ማጥቃትና ማጥፋት የተለመደ ተግባር ሆነ። በ2002 ምዕራባዊው ጉጅራት ግዛት የከፋ ግጭት ተካሂዶበታል። ያኔ አስተዳዳሪው የዛሬው ጠቅላይ ሚኒስትር ናሬንድራ ሞዲ ነበሩ። ግጭት የቀሰቀሱትም ሆነ ሰዎችን የጎዱ ሰዎችን ብዛም አልተጠየቁም። የሂንዱ ማንነት ራሱን የቻለ አጥር ያብጅ የሚለው ግፊትም እየበረታ መጣ። ሙስሊሞች በሙጋል ዘመን ሃይማኖታችሁን ስለቀየራችሁ አሁን ወደ ሂንዱ ተመለሱ፣ አለዚያም ሀገር ልቀቁ ይባሉ ጀመር። የሂንዱ ብሔረተኞች አሁን በመንግስት መዋቅር ውስጥ በደንብ ተላቅጠዋል። መልከ አእላፋቷን ህንድ ወደ አንድ ቀለም ለማምጣትም ይሰራሉ። አርኤስኤስ የሀገሪቱ ፖለቲካ እምብርት ሆኗል። ጠቅላይ ሚኒስትሩ እንኳ የሁሉም መሪ መባላቸውን ንቀው የአንድ እምነት አጋፋሪ መስለው ይቀርባሉ። ሃይማኖታቸውን መውደዳቸውና ማክበራቸው ያስመሰግናቸዋል። ሀገራቸው ግን የሂንዶች ብቻ ለመሆኗን ዘንግተውታል። ባብሪ መስጂድ በነበረበት ስፍራ የጌታ ራም ቤተ አምልኮ ተገንብቶበት በቅርቡ ነው የተመረቀው። በሥነ ሥርዓቱ ላይ ሞዲ ተገኝተው ንግግር አሰምተዋል። ሰፊ ሀገር ተሰጥቷቸው መጥበቡን መርጠዋልና ለሂንዶች ብቻ መቆማቸውን እንዲሁም ለህንድ አዲስ ጀንበር እንደወጣላት ገለጹ። ናሬንድራ ሞዲ የጌታ ራምን ቤተ አምልኮ ማስገንባታቸው ለ2024 ምርጫ ውጤታቸው መንገድ ጠርጎላቸዋል። ራም የህንድ እምነትና መሠረት መሆኑን በመመስከራቸው በሚመስሏቸው ሰዎች ተደነቀላቸው። ራም የህንዳውያን እሳቤና ሕግ መሆኑንም አረጋግጠዋል። የራም ቤተ አምልኮ ድጋሚ መቆም የሂንዱትቫ አቀንቃኞች የህንድ ገጽታ በምን መልኩ እንዲገነባ እንዳቀዱ በግልጽ ያመለክታል። የህንድ ብሔራዊ ማንነት ሂንዱ ካልሆነ ባይ ናቸው። እናም የህንድ መጻኤ ዕድል የበለጠ ወደ ሙግት እየተሸጋገረ ነው። ቪናያክ ዳሞዳር ሳቫርካር በ1923 ወህኒ ቤት ውስጥ እያለ ሂንዱትቫ ማን ነው ሂንዱ የሚል መጽሐፍ መክተቡ ይነገራል። ሳቫርካር በፈጣሪ መኖር አያምንም። ነገር ግን ህንድ በሂንዱ ሃይማኖት ባህልና ደም ልትገለጽ እንደሚገባ ሞግቷል። ህንዳውያን የሚባሉት አያቶቻቸው በምድሪቱ ኖረው ያለፉና ቅድስት አገርነቷን የሚቀበሉት ብቻ መሆናቸውን አብራርቷል። ይህ ድምዳሜ ሙስሊም፣ ክርስቲያን፣ አይሁድና ከውጭ የገባ ሌላ ሃይማኖት የሚከተሉትን አያካትትም። ህንድ የሁሉም እምነት ጥላ ከለላ አይደለችም ይላል። ይልቁንም ሂንዱ ራሽትራ በሚል ይጠራታል። የሂንዱ አገር እንደማለት ነው። የሂንዱ እምነት የዚህ አይነት ቀኖና የለውም። ሂንዱ በነጠላ ትምህርት ተማክሎ የተዋቀረ አይደለም። አማልክቱ አያሌ ናቸው።
እያንዳንዱ ሂንዱ በጋራ የሚቀበለው የተቀደሰ ብቸኛ መመሪያም አልተጻፈም። ሂንዱ የረጅም ዘመን መገለጫው እልፍ አላፋት ጽንሰ ሐሳብ እያዳበረ የዘለቀ እምነት ነው። ሂንዱትቫ ግን ይለያል። የእምነት መንገድ ሳይሆን ማንነት ነው። ሂንዱን በወንዝ ብንመስለው ጥንታዊነቱን መልከ ብዙነቱንና ሳያቋርጥ መፍሰሱን እናነሳለን። ሂንዱትቫ ግን ግድብ ነው። የማይለወጥ በምህንድስና ጥበብ የተገነባ የውሃን ፍሰት ለመቆጣጠር የተቀመረና ኃይል ለማመንጨት ሲባል አቅጣጫ ያስቀየረ ነው። ሂንዱትቫ ትልቁን እምነት ወደ ፖለቲካ መርሃ ግብር አሸጋግሯል። በዓመታት ውስጥ የግዙፍ ንቅናቄ መሠረት ሆኖ አረፈው። አርኤስኤስ በ1925 በበጎ ፈቃደኛነት የተመሠረተ የማኅበረሰብ ጠባቂ ማዕከል ተብሎ ነው። የሂንዱ የቀደመ ክብር ግብረ ገብና ባህል እንዲያንሰራራ የማድረግ ተልእኮ ማነገበ። አባላቱ መለዮ ይለብሳሉ። በየዕለቱ ወታደራዊ ልምምድ ያካሂዳሉ። ታሪክም ያጠናሉ። ማኅበሩ በምርጫ ተወዳድሮ አያውቅም። ጽንሰ ሐሳቡን ግን ያሰራጫል። ህንድ የብዙሃን ሂንዱ ንብረት ናት። ውህዳን ደግሞ በሂንዶች መልካም ፈቃድ የሚኖሩባት እንግዶች ናቸው። ማህተማ ጋንዲ የሂንዶችን የመጀመሪያ ደረጃ ዜግነት ስለተቃወመ ነው የተገደለው። ሙስሊሞችና ክርስቲያኖችን የሚያገል ፖለቲካን አልተቀበለም። የህንድ ሕገ መንግሥት የእምነትን ነጻነት አውጇል። በየትኛውም ሃይማኖት ጉዳይ ውስጥ እጁን አይሰድም። በአብዛኛው የሂንዱ እምነት ተከታዮች ፖለቲካውን ቢዘውሩትም ከቤተ አምልኮ ውጭ ነው የቆዩት። አርኤስኤስ በሕግ ቢታገድም ውስጥ ውስጡን ስር እየሰደደ መጣ። ትምህርት ቤት፣ መገናኛ ብዙሃንና የባህል ማዕከላት አቋቋመ። ማሳረጊያውም ባህራቲያ ጃናቲ ወይም ቢጄፒ የተባለ የፖለቲካ ድርጅት ሆነ። ይህ የተፈጸመው በ1980 ነው። ሂንዱትቫን ወደ ብሔራዊ ሸንጎ ለማስገባት ታግሏል። በ1980ዎቹ መጨረሻ የራም ጃንማቡሚን ንቅናቄ ማስነሳቱ ተቀባይነቱን አሳደገለት። በአዮዲያ የጌታ ራምን ቤተ አምልኮ ለመገንባት ማቀዱ ተወደደለት። ያኔ ነው ፖለቲካና ሃይማኖት የዘይትና ውሃን ያክል አይቀላቀሉም የሚለው ሕግ የተጣሰው። በተለይ ባብሪ መስጂድ መፍረሱ ያስከተለው ነውጥ ሕጉ እንዳይመለስ እንቅፋት ፈጠረ። ናሬንድራ ሞዲ የተደበላለቀው እሳቤ ዋነኛ አንቀሳቃሽ ናቸው። የአርኤስኤስ የዕድሜ ልክ አባሉ ሞዲ ተናግረው ለማሳመን አይቸገሩም። ፖለቲካቸውን በልዩ ጥበብ በሚታወቅ ገጽታ የሚስል ክህሎት ታድሏል። በ2014 ምርጫ ለጠቅላይ ሚኒስትርነት ሲበቁ ህንድን ጠንካራ ዘመናዊትና ያደገች እንደሚያደርጓት ቃል ገቡ። ይሁንና ፓርቲያቸው ከራስ ፀጉሩ እስከ እግር ጥፍሩ ድረስ የሂንዱ ቀለም የተቀባ ነው። ሞዲ የሂንዱን አርማ ያነግባሉ። በሂንዱ በዓላት ላይ ይገኛሉ። በአረብኛ የሚጠሩ ከተሞችን ስያሜ ይቀይራሉ። በበርካታ ግዛቶች ለማረድ ተከልክሏል። የሙስሊሞች ድምፅ ይታፈናል። በማኅበራዊ ትስስር ገጾች አዳዲስ ትርክትና ቅስቀሳ ይሰራጫል። መገናኛ ብዙሃንን በመቆጣጠር ተቃዋሚዎች በጸረ ሕዝብነት ይወገዛሉ። በ2021 የተካሄደ ጥናት በሃይማኖት ላይ ገደብ በመጣል ህንድ በቀዳሚነት ከሚጠሩት ሀገራት ተርታ እንደምትሰለፍ ተደምድሟል። ሙስሊሞች ሥጋ በመመገባቸው ተደበደቡ። ምሁራን መንግሥትን ስለተቹ ማስፈራሪያ ደረሳቸው። በማኅበራዊ ትስስር ገጾች ሰዎች በተቀባበሉት ያልተረጋገጠ መረጃ የተነሳ ከ2015 እስከ 2019 ባሉት ዓመታት በርካታ ሂንዱ ያልሆኑ ሰዎች በአሰቃቂ ሁኔታ ተገድለዋል። አንዳንድ እስራኤልን የመሰሉ አገራት የሚከተሉት ለአንድ ወገን ያደላ ሥርዓተ መንግሥት በህንድም ተተክሏል። ሃይማኖትን መሳሪያ በማድረግ ሕግ ፈጻሚ ተቋማት እየደከሙ እኛና እነሱ የሚል ግድግዳ ተገሽሯል። ህንድ ፍልስፍና የዳበረባት ሀገር ሳትሆን ራሷ ፍልስፍና ነች። በሺህ ዘመናት የጎለበተ ዕውቀት እንደ ጅረት ይፈስባታል። ጥንታዊ ንግድ እልፍ አላፋት ቀለም ሰጥቷት ብዙ አይነት ሰዎች ሀገራቸው አድርገዋታል። ከ450 በላይ ቋንቋ ይነገርባታል። የህንዳውያን ሙስሊሞች ቁጥር ከ200 ሚሊዮን ይበልጣል። የመደብ ተዋረዱ ብዙ ነው። የሃይማኖት አይነት ይበረክትባታል። ጎሳው ተቆጥሮ አያልቅም። በጭራሽ የሂንዶች ብቻ ልትሆን አትችልም። ነገር ግን ሂንዱትቫ ከመማሪያ መጽሐፍት እስከ ተወዳጅ ፊልሞች ሴራ ድረስ ሰርጿል። የተቸ ይታሰራል፣ የተቃወመ ይወገራል። ሂንዱትቫን የደገፈና ያሞገሰ ደግሞ ስልጣን ይሰጠዋል። ይህ ታዲያ ለእምነት መቆርቆር ነው ወይስ ጉልበት ማሰባሰብ? ውህዳን ተቃዋሚዎች፣ ጋዜጠኞች፣ ዳኞች፣ ተማሪዎች፣ ገበሬዎች፣ ሴቶች፣ ምንዱባን ፈተና ወድቆባቸዋል። የምትደነቅበት ዴሞክራሲ በፖለቲካ ሴራ ተሸብቦ ህንድ ተለጉማለች። ሙስሊም፣ ክርስቲያን፣ ዳሊት፣ ለዘብተኛ፣ ግራ ዘመም እንደው በአጠቃላይ ለሂንዱትቫ ያልተመቸ ሁሉ ዱላ አርፎበታል። ታሪክ ተመርጦ ነው የሚዘከረው። የህንድ መልክዓ ብዙነት ተከልሏል።
የክርስቲያን ካህን ቅዱሱን ቃል በማስተማሩ ተቀጥቅጧል። ሂንዱ ያልሆኑ ቤተሰቦች መኖሪያ አጥተዋል። ከዳሊት አማኝ ቤተሰብ የተገኘ ታዳጊ የተቀደሰ ውሃ ጠጣህ ተብሎ ያረፈበት አርጩሜ ከባድ ነበር። ይህ የዕለት ተዕለት ኑሮ ነው። በዝምታ ሕጋዊ አስመስሎ በጉልበት የማስለመድ ስልት ነው። አንዲት አገር ራሷን በሃይማኖት ከገለጸች የተለመደው አይነት ዴሞክራሲ የሚተገበረው እንደ ሁኔታው ይሆናል። መብትን ለመጎናጸፍ ቅድሚያ ማንነት ይጠየቃል። ህንድ እንደዚህ ሆናለች። አንድ ወቅት የሟቹን ጠቅላይ ሚኒስትር ራጂቭ ጋንዲ ትውልደ ጣሊያን ባለቤት ሶኒያን ለመሪነት ያጨች አገር ዛሬ እትብታቸው የተቀበረባትም እየተገፉ ነው። ምርጫ ሲቃረብ የሚቀሰቀሰው ትርምስ ከጎረቤት ፓኪስታን ጋር እንደመዋጋት የተሟሟቀ ነው። ሂንዱትባ ብሔራዊ ኩራትን ልመልስ እያለ ሽብርን ያነክሳል። አንድነት እንደሚያመጣ ቃል ገብቶ ስንጥቅን ያሰፋል። ሌሎችን በማግለል የሚገነባ ብሔራዊ አንድነት በጊዜ ሂደት ሁሉንም ገፍቶ ይጥላል። የሚያገለግለው እሳቱን ለሚያራግቡት ፖለቲከኞች ብቻ ነው። አገር መንግሥታዊ አስተዳደርን ችላ ብላ እምነት ላይ ከተለጠፈች የጥቂት ሰዎች መረጋገጫ ትሆናለች። ሂንዱ ዘመናት የተሻገረ አያሌ ቅዱሳንን ያበቀለ ትሕትናን ከጠንካራ ፍልስፍና ጋር የቀየጠ ትልቅ ሃይማኖት ነው። ናሬንድራ ሞዲና ሹሞቻቸው ሂንዱን መውደዳቸውና አማልክቱን ማምለካቸው አበጃችሁ ያስብላቸዋል። ነገር ግን ህንድ ውስጥ የተለየ እምነት ለሚከተሉ ሰዎች ስጋት መሆናቸው ትክክል አይደለም። አበቃን። ፈጣሪ ዓለማችንን ህንድንም ኢትዮጵያንም ይጠብቅልን። አሜን።